እሺ ምን ይላል? አይ ጥያቄ ሰላም ነህ? ደህና ነህ? ወድሃለሁ፣ አከብረዋለሁ። አንተስ ምን ትላለህ ነው ጥያቄ። እንዴ እንትን ገስት ላይ አይታየኝም። ጆከር ነህ አንተ? ጆከር ነኝ። እንዴት ነህ? ደህና ነህ ወይ? አለ ሁሉ ሰላም አለን አለን፣ ሰላም ነው። ጥያቄ ጠየቅኩ እኮ ለምን አትመልስ? እኔም እወድሃለሁ። እንግዲህ ሌላ ምንድን ነው ያለው? እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ ወይ አይደለ? ወይ አዎ በላ አይደለ? ወይ አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቅህ። አንተ እኮ ያው እዛ ገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነቢዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፈ ታሪክ የለውም። የተወለዱበት ማን እንዴት የማይቀበል እንደስ ነቢዩ መሐመድ ሰው ናቸው አይደለ? ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። አዎ ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ? እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ? ጥያቄን እየመለስክ አይደለም። ኖን መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ነቢዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀሩ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ አይደል እንዴ? ለምናየው በቲቪው በምን ማስረጃ ወጣ ትልቁ ላይ ነው። ክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ክፈት ማስረጃ። መውሊዱን አትቀበልም ወይ? ክፈት ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበሉም ወይ? ክፈት ማስረጃ ሳይያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ? መውሊዱን አትቀበልም? እሺ አዳምጥ። በቃ አሁን ያሳደገ እሺ በቃ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን ያሳደገ እሺ አዳምጥ። እሺ መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። ኧረ ተሸንፌያለሁ። ጸጥ አድርገኛል። መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አዋ አይ አይደለ? እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመለስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ እኮ ልመለስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደታ ቆያሽ እኮ ጠየቅሽኝ አይደለ? ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን።
ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ህይወትን የሚሰጥ እስትንፋስ የሆነ ግን አካላቱ ሶስት አንድ የልደታ አንዴ እሷ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ እኮ አይደለም። እሷ ያለችን ላስረዳ። ታወራለህ። ቆይ ጥያቄ ሁሱ ጋር ታወራለህ። ጥያቄ ሁሱ ጋር አይመለከታችሁም። ሁሱ ጋር ነው ጥያቄ። እሺ ቆይ ግን እሷ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? ወጣንጂ ወጣት አይደለ? ጥያቄ መልሳል። ሁሱ ጥያቄ መልሳል። ረባክኝ ታድርግ። ሁሱ ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? መጀመሪያ የጠየቅኩህን ጥያቄ ለምን አትመልስልኝም? አሁን አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ ልጣላክ ፈልጌ አይደለም። ኖ አይደለም። ስለዚህ ዝም ማለት አይሻልም? እኔ አሁን አንድ ጥያቄ እሺ፣ ቆይ ሁሱዬ ይቅርታ። እሺ ሁሱ ቆይ ይቅርታ፣ ማርያምን ይቅርታ። አንዴ ቆይ። አሁን እንደዛ ዝም ብለህ ቆይ። እኔ ጥያቄ ምንድነው? አንድ ጥያቄ ይስማ። ዝም ልደት ትቀበላለህ ወይስ አትቀበልም? መልሷን ነው የምፈልገው እንጂ ሌላ ትታ አይደለም። እሺ ልደት ማለት የተወለደበት ቀን ማለት ከሆነ ሰለም ተወልደዋል ብለን እናምናለን። በትክክል ወይ? እሺ መለስክልኝ። በቃ ተወልደዋል ብለህ ታምናለህ። ቁርአን የወረደው ለማን ነው? ልመልስልህ? ታዳምጠኛለህ? ቁርአን የወረደው ለማን ነው? ልመልስልህ? አዳምጠኝ። በማስረጃ ነው። እሺ በማስረጃ ነው መልስልህ። አሁን የት አድርገህ አዳምጥሽ? አንድ ደቂቃ አወራለሁ። እሺ የት አድርገህ ነው አዳምጥሽ? ችግር የለውም አላወራም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ቁርአን የወረደው በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት በማን አልኩኝ? አሁን አንዴ ልጋማ እየሰማሁ ነው። አዎ በመንፈስ ቅዱስ ምሪት ቁርአን የወረደው በቅዱስ ገብርኤል ተረጋጋ እንጂ ከማን ነው ዋናው? መጀመሪያ ለማን ወረደ? እሺ ስለዚህ 5 ደቂቃ እሰጣለሁ። ችግር የለም። አመሰግናለሁ ጊዜ ስለሰጣኝ። እሺ ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት ታላቁ መልአክ ልስማ እንዴ? መንገዱን ቀየስኩ እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድን ነው? ንገረን። አንሳሚት የኢትዮጵያ ሙስሊሞች የተሸወዱት በአረበኛ ነው። ባይዘወይ አረበኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድን ነው? ቁርአን ለነብዩ ማመር ወረደ ብላችሁ ቁርአን ለነብዩ ማመር ወረደ ብለህ ታምናለህ ወይ አታምንም? አንድ ዋሽታር ብለህ ቁርአን ለነብዩ ማመር ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። ከፈለግ እንደፈለግ መሳቅ ትችላለህ እኮ። በሳቅ መልስ አይመጣም። ቁርአን ለነብዩ ማመር ወረደ ምን ማለት ነው? ይቻላል። ያዝናል። وهو معكم أينما كنتم ይላል አላህ እያለ ነው። እያዳመጥኩ ነው። እሺ የትም ስፍራ ብትሆኑ እርሱ አላህ ከእናንተ ጋር ነው የሚለው ነው። እቺን ቃል ያነሱና ሁሉም ቦታ አለ ማለት ነው። ላ ሙሉ አንቀጹን አንብቡት ሳትቆራርጡ ከመጀመሪያ እየተናገረ ያለው አንቀጹ አውዱ ምንድን ነው? ስለምንድን ነው? አንድ አብሮነቱ ከምን አንጻር ነው የሚለውን ማየት አለብን። አብሮነቱ እዛ ጋር እየተናገረ ያለው ከእውቀቱ አንጻር ነው። ገብቶሃል አይደል?
ያዕለሙ ማ የልጁ ፊል አርዲ አለ መጀመሪያ ወማ የኽሩጁ ሚነ ሰማይ እያለ ይናገር። ወማ የንዚሉ ሚነ ሰማይ ወማ ያዕሩጁ ፊሃ እያለ ይናገራል። ወደ ምድር የሚገባውን ያውቃል፣ ከእርሷም የሚወጣውን ያውቃል፣ ከሰማይ የሚወርደውንም ያውቃል አለ። እርሱ በሁሉም ባላችሁበት ስፍራ ሁሉ ከእናንተ ጋር ነውና። ሲጨርስም በምንዘጋው ወላሂ ማ ተዕመሉ በሲር አላህ ስብሓነሁ ወተዓላ በምትሰሩ ስራ ሁሉ ተመልካች ነው እያለ ይናገራል። ስለዚህ እየተናገረ ያለው ስለ እውቀት ነው። ስለዚህ አላህ ከእኛ ጋር አብሮነቱ በእውቀቱና በእይታው እንደሆነ ይገልጻል አንቀጹ። ኢማሙ አሕመድ ብን ሐንበል ታላቁ ዓሊም እርሳቸው መዕየቱሁ ስብሓነሁ ወተዓላ ቢዕልሚሂ ብለው ፈስረውታል። አላህ አብሮነቱ እዚህ ቦታ ላይ በእውቀቱ ነው ብሎ ተናግሯል። ይሄ ነው። እሺ በሌላም ቦታ ላይ ሌላ አንቀጽ ልጨምርልህ አብሮነቱ ከምን አንጻር እንደሆነ። ሙሳ ዓለይሂ ሰላምን እና ሃሩንን ወደ ፈርዖን ጋር ሂዱ ባላቸው ጊዜ አላህ ቃለ ረበና ኢነና ነኻፉ አን የፍርጡ ዓለይና አሉት። ጌታችን አላህ ሆይ እርሱ ፈርዖን በእኔና በሙሳ ላይ በእኛ ላይ ወሰን እንዳያልፍብን እንፈራለን፣ አው አንየጥጋ ወይንም ድንበር እንዳያልፍብን እንፈራለን አሉት። አላህ ምን አላቸው? ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። አላህም አላቸው አትፍሩ አብሽሩ እኔ ከእናንተ ጋር ነኝ አላቸው። በምኑ? ቀጥሎ ገለጸው። አስመዑ ወአራ እሰማለሁ አያለሁ አለ። ስለዚህ አብሮነቱ ለሙሳና ለሃሩን ከምን አንጻር ነው? በእይታውና በእውቀቱ ነው። አስመዑ እሰማለሁኝ፣ ወአራ አያለሁኝ። አየህ፣ ስለዚህ በመስማቱና በእይታው አምላክ አላህ ሱብሓነሁ ወተዓላ ከነሱ ጋር ነው። ያ አርረሕማኑ አዛኛው አምላክ አላህ ዐለል ዐርሺ ከዐርሽ በላይ ኢስተዋ ከፍ አለ። አርሽን ከመፍጠሩ በፊት የት ነበር? ሰባት ሰማይና ሰባት መሬትን ከመፍጠሩ በፊት አርሽን ከመፍጠሩ በፊት የት ነበር አላህ ሱብሓነሁ ወተዓላ? እሱ እናወራለን። ግን በዚህ በቁርአን አንቀጽ ታምናለህ ወይንስ ትክዳለህ? ኢስተዋ የሚለው ተቅጣጭ ነው እንጂ ፈውቀል አርሽ ብዬ አይደለም ማምነው። ማን ነው እንደሱ ብሎ የተረጎመልህ? ሐነፊ። ማስረጃው ማስረጃው ቆይ መጀመሪያ ግን አንተ አብራራልኝ። እባክህ ማስረጃው አንድ ሰው ከተናገረ አህባሾችና ክርስቲያኖች አንድ አይነት አካሄድ ለምን ትሄዳላችሁ? ከተናገረ አንድ ሰው ለሚናገረው ንግግር ማስረጃ አዘጋጅቶ መሆን አለበት። አሁን ማስረጃ አውጣ። አርረህማኑ ዐለል ዐርሺ ኢስተዋ አላህ ሱብሓነሁ ወተዓላ በአርሽ ላይ ተቅጣጭ። ይህም ብለን ነው እኛ የምንፈስረው ሐነፊይ ላይ። አሳይሽ ለጊዜው ቆየኝ፣ ኋላ በድጋሚ እመጣለሁ። እሺ ቡኻሪ ላይ ትርጉሙ ምን እንደሆነ ላሳይ ትቀበላለህ? አሁን ካልከው ውጭ ነው። እሺ ቡኻሪ ላይ የነቢዩ ሰለላሁ ዐለይሂ ወሰለም ተማሪ የሆነ አብዱላህ ብን አባስን ታውቀዋለህ አይደል? የአብዱላህ ብን አባስ ተማሪ ደግሞ ሙጃሂድ አለ። እንዲሁም የአብዱላህ ብን መስዑድ ተማሪ የሆነው ደግሞ አቡል ዓሊያ አሉ። እነዚህ ሁለቱ ታላላቅ ታቢዒዎች ናቸው፣ የብን አባስ ተማሪዎች። ቀጥታ ቡኻሪ ራሱ አስቀምጦታል። አርረሕማኑ ዐለል ዐርሺ ኢስተዋ፣ ኢስተዋ ቢመዕና ዐላ ወርተፈዐ ብሎ አስቀምጦታል ቡኻሪ ላይ አለ። ዐላ ማለት ምን ማለት ነው ወንድሜ? ዓላማ ከፍ አለ ነው። ጎበስ። ዐላ ማለት ከሁሉ በላይ ሆነ ማለት ነው። እርተፈዐ ማለት ከሁሉ በላይ ከፍ አለ ማለት ነው። ስለዚህ ቀጥታ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ታቢዒዎች የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች ምን ብለው ፈሰሩት? ዐላ ወርተፈዐ፣ አላህ ከሁሉ በላይ ከፍ አለ፣ ከሁሉ በላይ ሆነ ብለው ተናገሩ። ምንም ከዐርሽ በላይ ከፍ አለ፣ ከዐርሽ በላይ ሆነ ብለው ፈስረውታል። ይሄ ነው ከነቢያችን ሰለላሁ ዐለይሂ ወሰለም። አንዳንድ ሰዎች ምን ይሉሃል? በዛቱ አይደለም እያሉ ሊያጭበረብሩ ይፈልጋሉ። ምናልባት ሰምታቸው ከሆነ ከሰለፎች መካከል 310 ዓመተ ሂጅራ ላይ የተወለደ አንድ ታላቅ ሰለፍ አለ። እርሱ ምን እያለ ይናገራል? ዐላ ቢመዕና ያኒ ዐላ ቢዛቲሂ እያለ ቃል በቃል ይናገራል። በዛቱ ነው ከፍ፣ በማንነቱ አላህ ሱብሓነሁ ወተዓላ ከዐርሽ በላይ ከፍ ብሏል እያለ ይናገራል። አላህ ሱብሓነሁ ወተዓላ ፈውቀ ዐርሺሂ ቢዛቲሂ እያለ ይናገራል ቃል በቃል። አርረህማኑ ዐለል ዐርሺ ኢስተዋ አላህ ከዐርሽ በላይ ነው የሚለው ነሁ ላይ አለ። በነሁ ታምናለህ አታምንም? ነሁ ምንድን ነው? እንደዚህ ሲል የሰማኸው ሾመር ኮምቦልቻ ነው አይደለ? የት እንደሆነ ራሱ አያውቅም። ጃህል ነው። እኔ ልንገርህ በቂ ነው። ዑመር ኮምቦልቻ ማለት እኮ ያልተቀዳ መጽሐፍ ነው። ባህር ናቸው። የቱ ጋር ነው ማስረጃው? ከየቱ ጋር ነው? አያውቀውም። ወላሂ ላዚም አስተምረናለሁ። ሂድ አምጣውና ጫት መቃም ሊያስተምረን ይችላል። መውሊድ መብላትና ድቤ መደብደብ ሊያስተምረን ይችላል።
ይህን አንችለው። ስማቸው ራሱ መጥራት ራሱ ይከብድሃል። ና የቱ ጋ ነው አይሁዶች አምላክ ከሰማይ ዝም ብለህ እንደዛ አይደለም። በስርዓት ምንም የሚያውቁት ነገር የለም። የአይሁድ እምነት ነው ብለው ስለሚሰድቡላቸው አለሱናችን የአይሁድ እምነት ነው ይላል። ማስረጃ ምንድን እንደዚህ ብለው እንደሚያምኑ ሲባል እኔ አላውቀውም ይላል። የቱ ጋ ነው አይሁዶች እንደዚህ ብለው እንደሚያምኑ ማስረጃ የቱ ጋ ነው ያገኘው?